እስቲ አንድ ሁለት ዓለም ላይ በርካታ ቦክሰኞች አሉ። ስመጥር የሆኑት ልክ እንደ ማይክል ታይሰን አይነት በዝረራ በመጣል የሚታወቁ በርካቶች አሉ። ከነዛ መካከል አንዱ ለመሆን ይመስላል ዛሬ እኔ ተዘጋጅቼ የመጣሁት። በርካቶቻችሁ በክረምት ስፖርትን የማዘውተር ልማድ አላችሁ። ነገር ግን ስፖርት ጊዜ የሚጠብቅ አይደለም። አመቱን ሙሉ ወይም አመታትን ባስቆጠረ ቁጥር ውጤቱ እየተገኘ ይመጣል። በርካታ አመት ያስቆጠሩ ከስፖርቱ በፊት ላይም ወጥቶ ከጀርባም ሆነው በርካቶችን እያበቁ ያሉ ደግሞ በርካቶች አሉ። የምንገኘው እዚሁ በአዳማ ነው። በአዳማ ውስጥ እንግዲህ በርካታ አመት በማሰልጠን እንዲሁም ደግሞ በውትድርና ዓለም የቆዩ ታዋቂውን ቦክሰኛ ሻምበል ፍቅሩ አበራን ይዘን ቀርበናል። ከሻምበል ፍቅሩ አበራ ጋር ነው ቆይታ የምናደርገው። በቆይታችን ብዙ ቁም ነገር እንደምትሸምቱ ተስፋ እናደርጋለን። ሻምበል ፍቃደኛ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። አሰናዘሬ እንዴት ነበር ግን? ጥሩ ነው። ምን ተስፋ አለኝ? አዎ ተስፋ አለ። እንግዲህ ስፖርቱን ብትቀጥል። አዎ ግን ብዙ ዝግጅት ይፈልጋል። አዎ የግዴታ መጀመሪያ ስሜት ነው። ፍላጎት እና ስሜት ያለው ወጣት እኛ ጋር ከመጣ 6 ወር ነው። በ6 ወር ውስጥ ለውድድር እናበቃዋለን። እኔ ወጣት እባላለሁ። አዎ መካከለኛ ወጣት። እርስዎ እንግዲህ በርካታ አመት አሰልጥነዋል። በስልጠና ብቻ በእኔ እድሜ የሚገመት ነው ያሳለፉትና እስቲ ትንሽ ሞካክሬ ባይደስ ይለኛል። መጀመሪያ ስለ ልምዶ ስለ ስራው ቁጭ ብለን እናወራለን። ከዛ በፊት ግን ለስልጠናው ምን ያስፈልጋል? እኔ አሁን ጓንቱን እንደመጣው ነው ያጠለቅኩት። አይፈቀድ ይሆናል ግን ምን አይነት ቅድመ ሁኔታዎች ነው የሚያስፈልጉት? እንደመጣ ጓንት አይጠለቅም። ዋናው ትልቁ ነገር ቦክስ ስፖርት ድብድብ አይደለም፣ የጭንቅላት ስፖርት ነው። ይሄ ስፖርት ደግሞ አጠቃላይ ሰውነትን ሁሉ የሚያንቀሳቅስ ነው። በዓለም ላይ ቅድም እንደተባለው በጣም ውዱ ስፖርት ነው ይሄ። በክፍያም በሁሉ ነገር በጣም ውድ ነው። ብዙ በዓለም ላይ የታወቁ አሉ። በእኛ ጊዜ መሐመድ አሊ ነው። በአሁኑ በእናንተ ጊዜ ደግሞ ታይሰን ነው። እነ ፓኪዮ የሚባሉ አሉ። በጣም የታወቁ ተወዳዳሪዎች አሉ እና የጭንቅላት ጨዋታ በመሆኑ የተነሳ ጭንቅላት ንጹህ መሆን አለበት። አጠቃላይ ጤንነታችን የልብ ድካም መኖር የለበትም። ግፊት፣ ስኳር፣ እነዚህ ነገሮች ቢኖሩም እዚህ ስፖርት ስንሰራ ይጠፋሉ። ስኳር፣ ግፊት እነዚህ ሁሉ ይጠፋሉ እና ድብድብ ያለመሆኑን አስረግጬ መናገር እፈልጋለሁ። ስፖርቱ ከአጠቃላይ የስፖርት እንቅስቃሴዎች አንጻር አንዱ ስፖርት ነው። መጀመሪያ አንድ ቦክሰኛ ሲመጣ ጤንነቱን እንጠይቃለን። ከዛ በኋላ ተክለሰውነቱን ለቦክሱ ይመቻል ወይ እንላለን። እድሜውን እንጠይቃለን። ከዛ በኋላ መጀመሪያ የቦክስ አቋቋም ነው። የቦክስ አቋቋም የትከሻ ስፋትን ለማወቅ ይሄን እንደዚህ አሁን የትከሻ ስፋት ነው። ይሄ ለምንድን ነው? ከ30 እስከ 40 ሴንቲሜትር ነው ስፋቱ። ይሄ የትከሻ ስፋታችን ከ30 እስከ 40 ሴንቲሜትር ነው። አንድ ቦክሰኛም በዚህ ስፋት ነው እግሩ መቋቋም ያለበት። ስለዚህ የግራ ተጫዋች ከሆነ ይሄንን፣ የቀኝ ተጫዋች ከሆነ ይሄንን ይሰራል ማለት ነው። እዚህ ጋር እንሰራለን። እሺ 1 2 3 አንተ የግራ ተጫዋች ነህ። አሁን እግር ሰፍቷል። ይሄ እግር በሰፋ ቁጥር ቁመት ያጥራል። እንደገና ሰውነታችን ባላንስ ይጠፋል። ስለዚህ እቺን 40 ሴንቲሜትሯን እዚህ ጋር እናደርጋለን። ይሄን ለማስተካከል የተለያዩ ዘዴዎችን እንጠቀማለን። ገመድ መጠቀም እንችላለን። እንደገና
ኮሎኖችን አስቀምጠን መጠቀም እንችላለን። አሁን ይሄ ቦክስ አቋቋም ነው። ልክ እዚህ ጋር መጣ። ይሄውና የትከሻ ስፋታችንን አወቅን። እዚህ ጋር አደረግን። አሁን እጃችንን ልክ እንደዚህ እናደርጋለን። ከዚህ እስከዚህ 10 ሴንቲሜትር ነው ስፋቱ። ከዚህ እስከዚህ ይሄኛው ቀኝ እጄ ይሄንን ይጠብቃል። ይሄኛው ደግሞ ልክ እንደዚህ፣ ምክንያቱም ግራ እጅ መሪ ነው። ይሄን ልክ እንደዚህ ሆፕ። ይሄው ዝቅ። አሁን ይሄ ቀጥታ ነው። ቀኝ ነው። አሁን ቀኝ ይሄውና። እሺ ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ። ይሄ አሁን ቀጥታ ምት ይባላል። ይሄንን አሁን እሱ እንዲሰራ እናደርገዋለን። ቀደም እርስዎ ስለተናገሩ ነው እንጂ እኔ ሰዎችን ሁሉ ላስጠነቅቅ ነበር በመጀመሪያ ዙር ልምምድ። እሺ አሁን እዚህ ጋር እንቆማለን። ቆም፣ ቦክስ፣ እንደገና ቦክስ፣ እንደገና ቦክስ። አሁን በደንብ ትቆመዋል። ትንሽ ሰፋ፣ ቀና በል። በዚህ በኩል ችኛዋ በዚህ ትክክል። ይሄኛው ይሄንን ይጠብቅ። ይሄ ልክ እንደዚህ ቺን እዚች ጋር። አሁን ይሄ በደንብ አቋቋም ነው። ከዛ በኋላ ግራ ስለው ይሄን እጅ እዚህ ጋር ይመጣል። በቃ እዚህ ጋር ይመጣል። ሲመለስ እዛው ቦታ ሰንዝር፣ እዛው ቦታ። አሁን እዚህ ላይ እስቲ ሰንዝር፣ መልስ፣ ሰንዝር፣ መልስ፣ ሰንዝር፣ መልስ። እሺ እዛው ላይ እንዳለ ከሰውነቱ ጋራ ቀኝ ይመጣል ነው። ከሰውነቱ ጋራ ቀኝ። እሺ ቀኝ። አሁን መልሰው ቀኝ፣ መልስ፣ ቀኝ። እዛው ጋር ቆሞ እስቲ ኔጋ አቆሞ እዚህ ይኸውና። አሁን ይሄ ምንም አይገኝም ማለት ነው። ያኛው ይዞራል። ዞር አድርገው። ከዚህ ሰውነቱ እንዳለ እንትን ይላል ማለት ነው። እሺ አሁን ለዚሁ ተንቀሳቀስ እስቲ። ግራ ከፍ አድርጋ ታያችን። ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ። አራት ዱላ፣ አራት። እሺ 1 2 3 4 2 1 2 2 1 2 1 2 1 2 ግራ ቀኝ። በቃ ሶስት አይነት ስንዘራ አለ። አንደኛው ቀጥታ ነው። ሁለተኛው አፐርካት ነው ወይም ሽቅብ ነው። ሶስተኛው ክሮስ ነው። እንግዲህ አጎንብሶ ለሚመጣ ሽቅብ እንመታለን። ቀጥ ብሎ ለሚጫወት ቀጥታ፣ ክሮስ ለሚመጣ ክሮስ እንመታለን። ቀጣይ ምንድን ነው የምናየው? ቀጣይ አሁን ይኸው አቋቋም አየን። ከዛ በኋላ ስንዘራ ነው። ስንዘራ አሁን የሰነዘርካቸው ቺን አፕ፣ ቀጥታ ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ 1 2። እሺ እግራችን እንደዚህ እናደርጋለን። ሁለተኛው ደግሞ አፐርካት ነው። ይሄው ላይ ይሄን እግር እዚሁ እናመጣለን። ከዛ በኋላ ይሄው ይሄ አሁን አጎንብሶ ለሚመጣ ነው። ልክ እንደዚህ ለሚመጣ በዚህ በግራ በቀኝ ቺን ታደርጋለህ። እናደርጋለን ማለት ነው። ይሄ እንደዚህ ከመታኸው በኋላ ልክ ቀና ብሎ እንትን ሲል ክሮስ ትደግመዋለህ። እዚህ ላይ ይሄ ክሮስ ነው። ስለዚህ እነዚህ ስልቶች እነዚህ ሶስቱ ናቸው። ሶስቱ ይባዛሉ ማለት ነው። ለምሳሌ 1 2 3 4 5 6 7 8 9 10 በዚህ እንትን ይላሉ ማለት ነው። በኪሎ ይመዘናል አይደል? ቦክሰኛ አማተር በኪሎ ነው። ኪሎ የግዴታ ያስፈልጋል።
እና 100 ግራም መብለጥ የለበትም። ለምሳሌ ካታጎሪዎች አሉ 48፣ 52፣ 54፣ 57፣ 60፣ 63፣ 67፣ 69፣ 75፣ 81 የሚል ካታጎሪ አለ። በዛ ካታጎሪ በእያንዳንዱ ሰው ይቀርባል ማለት ነው። ሁለት ሰው ይጫወታሉ። ልጆቹንም ሲያሰለጥኑ ተመልክተናል። በርካታ አመታትንም አሰልጥነዋል። አሁንም እያሰለጠኑ ይገኛሉ እና ቦክሱን ለአሁን ይሄን ያህል ከሞከርኩ ቁጭ ብለን ደግሞ ሰፊ ነገር ማውራት እንችላለን ማለት ነው። ከቦክስ ስፖርታችን መለስ ብለን እንግዲህ ከሻምበል ፍቅሩ ጋር ለመጫወት ወደናል። ሻምበል እንግዲህ እኔ አሁን ስሰራ ትንሽ ጀማሪ ስለሆንኩ ጠንከር አድርጌ የሰነዘርኩ አይመስለኝም አይደል? በምን ያህል እድሜ የሚገመት ሰው ነው ያንን ምት ሊመታ የሚችለው? የአካል ብቃት የሚባል ስፖርት አለ። አካል ብቃት ስንል ጥንካሬን ያካትታል። ጥንካሬ ውስጥ የተለያዩ ለእጅ የሚሆን ማጠንከሪያ፣ ለእግር የሚሆን ለሰውነት የሚሆን ማጠንከሪያ ስፖርት ይሰራል። በዛ ውስጥ ይመጣል ስንዘራዎች። ለምሳሌ ታይሰን ኪሎ 95 ነው፣ ፓንቹ ግን 125 ነው። ከባድ ነው፣ የ30 ኪሎ ልዩነት እና በዛ ውስጥ ስፖርት ጥንካሬ ስለሚመጣ የእጅ ጥንካሬ እያደገ ሲሄድ ጠንካራ ምቶችን መምታት ይቻላል። ወደ ስፖርት ከመግባቱ በፊት በመከላከያ ውስጥ ነበሩ። እዛስ በገቡበት ወቅት ወደ ቦክስ እንዲያዘነብሉ ምክንያት የሆኑት ነገር ምንድን ነው? ወታደር ስትሆን መጀመሪያ 6 ወር ትሰለጥናለህ ወታደርነት። ከዛ በኋላ በየእንትኑ ትደለደላለህ እና በእኛ ጊዜ አሁን ያሁኑን አላቅም፣ በእኛ ጊዜ ሮብ ስፖርት አለ። ማንኛውም ወታደር ስፖርት ከሰዓት በኋላ የስፖርት ጊዜ ነው። በዛ ጊዜ ውስጥ ነው እንግዲህ እያንዳንዱ የሚመቸው ጋር መሄድ የሚችለው እና ባስኬት አለ፣ መረብ ኳስ አለ፣ ሩጫ አለ፣ እግር ኳስ አለ፣ ቦክስ አለ። እኔ ወደ ቦክሱ አይደለሁ። በዛን ጊዜ በጣም ትንሽ ልጅ ነኝ። ኪሎዬም 47 ኪሎ ነው። በዛ ሰዓት ወደ ስፖርት ስላደለው ወደዛ ዘንብዬ በ1958 ዓመተ ምህረት የመጀመሪያ ውድድር አደረኩ አዲስ አበባ ልዩ ክፍልን ወክዬ። እዚህ ታንከኛ ነበርኩ። ከዛ በኋላ አየለ መሐመድ ከሚባለው ቦክሰኛ ጋራ በጣም ታዋቂ ነው። በኢትዮጵያ ውስጥ 3 ጊዜ ኦሎምፒክ ሄዷል። ከሱ ጋራ ተጫወትን። እሱ አሸነፈኝ። ከዛ ሁለታችንም ተመርጠን ገባን ለጦር ኃይሎች ተመርጠን ገባን። እንደገባን እሱ ተጫወተ፣ እኔ ተጠባባቂ ሆኜ በዛ ዓመተ ምህረት እንትናል። ከዛ በ1962 ዓመተ ምህረት ወደ ጅጅጋ ሄድኩ። ጅጅጋ በየአመቱ የውስጥ ውድድር አለ። ከዛ በኋላ የክፍለ ጦር የ3ኛ ክፍለ ጦር ውድድር አለ። 3ኛ ክፍለ ጦር ደግሞ ጦር ኃይሎች እዚህ ይመጣል ከሌሎች ክፍሎች ጋር እና የውስጥ ውድድር ላይ አሸናፊ ሆንኩ። በኪሎዬ በ48 ኪሎ ጅጅጋን ወክዬ 10ኛ ብርጌድን አሸናፊ ሆንኩ። ከ10ኛ ብርጌድ ተመርጬ 3ኛ ክፍለ ጦር ገባው። ከ3ኛ ክፍለ ጦር ጦር ኃይሎች መጥቼ አዲስ አበባ ተጫውቻለሁ ረጅም ዓመት ተመላልሼ እና ቦክስ የተጫወትኩት 20 ዓመት ነው በተወዳዳሪነት። አዎ ከዚህም እንደውም አልፎ ተርፎ አስመራም እጫወት ነበር። 20 ዓመት በአጠቃላይ ተጫወትኩ። የስርዓት ለውጥ ሲደረግ በ1983 ዓመተ ምህረት ያው እንደ ማንኛውም እንደ ቀድሞ ሰራዊት አባል ተበተንኩ።
አሁን ኮርስ ወሰድኩ። የመጀመሪያ ኮርስ በ86 ዓመተ ምህረት የመጀመሪያ ኮርስ አንደኛ ደረጃ ወሰድኩ። ከዛ ጊዜ ጀምሮ ማሰልጠን ጀመርኩ ለ33 ዓመት። ቦክስ 20 ዓመት ተጫውቻለሁ። አሰልጣኝነት 33 ዓመት አሰልጥኛለሁ። በአሰልጣኝነት ደግሞ አዳማን ለ20 ጊዜ ወክያለሁ። ኦሮሚያን እንደዚሁ መላው ኢትዮጵያ ላይ ኢትዮጵያ ሻምፒዮን ላይ ኦሮሚያን ልጆችን አሰለጠንኩ። ለኦሮሚያም ብዙ ውጤትን አምጥቻለሁ። ለአዳማ እስከ 20 የሚባል ዋንጫ አምጥቻለሁ። አሁንም እንግዲህ በመስራት ላይ ይገኛለሁ። በጣም ደስ ይላል። ረጅም ዓመት ነው እንግዲህ። በተወዳዳሪነት ዘመኖ ምን ያህል ሜዳሊያ አግኝተዋል? 50 60 እንደዚህ አካባቢ አለ ሜዳሊያ። በተለያዩ ጊዜ በተወዳደሩት ውድድር አሸንፈው ያንን ማሳካት ችለዋል። ከተወዳዳሪነት ደግሞ አቁመው አሰልጣኝ ከሆኑ በኋላ የመጀመሪያውን ውጤት ሲያገኙ ምን አይነት ስሜት ነበር የተሰማዎት? በጣም በ92 ዓመተ ምህረት ለመጀመሪያ ጊዜ በኦሮሚያ ፕሮጀክት ተሰጥቶኝ 20 ልጆችን ይዤ ከ15 ዓመት በታች አሰልጥኜ ከዛ ውስጥ አብዛኛዎቹ ክለብ ገብተዋል። ብሔራዊ ቡድን ገብተው ለኢትዮጵያ ውጤት አምጥቶ የተመለሰ ልጅ አለ። ለኢትዮጵያ ነሐስ አምጥቷል። ከዚህ በተረፈ ለመጀመሪያ ጊዜ ሴት ቦክሰኞችን በ1994 ዓመተ ምህረት 8 ልጆች አሰልጥኜ አዲስ አበባ እርስ በርስ አወዳድሬ ከዛን ጊዜ ጀምሮ በአሁኑ ሰዓት ማአት የሴት ቦክሰኛ ይቻላል። ፈር ቀዳጅ ማለት ነው እንግዲህ በስፋት በተለይ በዛ ጊዜ ሰው ወደ ስፖርት ላይ ያዘነብል ይችላል። በተለይ ሴቶች ላይ ያለው በዛ ዘመን ሊኖር የሚችለው ጫና ከባድ ነበር። እንዴት አድርገው ነው ቤተሰብ የሚያሳምኑት? ስፖርተኞቹ እንዴት ያገኙ ነበር? ሴቶቹ መጀመሪያ ለውድድር አይደለም የምንላቸው ከአጉል ከሱስ ከተለያዩ ነገሮች ትድናላችሁ፣ ጤንነታችሁ በጣም ይጠበቃል። ምሳሌ የማደርገው ራሴን ነው በጤንነት እና ጤነኛ ትሆናላችሁ፣ ሰውነታችሁ ጥሩ አቋም ይኖራችኋል። በተለይ ሴቶች ከሆናችሁ አቋማችሁ የተስተካከለ ይሆናል ላለው ስፖርት ውስጥ ጠልቀው ከገቡ በኋላ ስፖርቱ ራሱ ይስባቸዋል ማለት ነው እና ቦክስ ስፖርት የሰራ በምንም ሲያረጅም ከጭንቅላቱ አይጠፋም። ወንዶችንም ሴቶችንም ማሳምነን ስፖርቱን እናስጀምራቸዋለን። ከጀመሩ በኋላ 6 ወር ከሰሩ በኋላ እስቲ ብቃታችሁን የራሳችሁን ችሎታ ለማየት ተወዳደሩ እንላለን። ሄደው ይወዳደራሉ። ውጤት ካመጡ ሜዳሊያ ይሸለማሉ፣ የብር ሽልማት ይሰጣል። እነዚህ ሁኔታዎች ሲኖሩ የበለጠ ስፖርቱን ወጣቱ እየወደደው ይሄዳል ማለት ነው። ቦክሰኛ ግን ያረጃል እንዴ? እርሶን ሳይ ጸጉሮ ላይ ለምልክት አይል ጥቁር እንደነበረ የሚያሳይ ነገር ይኖራል እንጂ እንዳለ ነጭ ነውና ሐር ይመስላል። እርሶ ግን ጠንካራ ኖት። ቦክሰኛ ያረጃል? ቦክሰኛ አያረጅም። ያው መቼም እድሜ የተፈጥሮ ጉዳይ ስለሆነ ማርጀት ሊኖር ይችላል፣ ግን አቅሙ አይደክምም። በምንም አይነት ሁኔታ ሙሉ ጤነኛ ይሆናል። ከበሽታ ንጹህ ይሆናል። በሽታ አይደፍረውም። ሁለተኛ ራሱን ይጠብቃል። ቦክሰኛ በጣም ራሱን መጠበቅ ስፖርቱ ራሱ በጣም ከባድ ስለሆነ እንደውም ከውድድር ትሬኒንጉ ነው የሚከብደው። ልምምዱ በጣም ስለሚከብድ በዛ መጠን የሚወስዳቸው የተለያዩ ምግቦች፣ የተለያዩ ፈሳሽ ነገሮች የተወሰኑ ስለሆኑ በዛ ሳቢያ ሙሉ ጤነኛ ይሆናል እና በዚህ ምክንያት የእርጅና ምልክት አያጋጥመው። ማለትም እርጅና ሲባል ያው ጉልበት መታመም አለ፣ ማጎንበስ አለ፣ እንደዚህ ነገሮች አሉ። እነዚህ ነገሮች አይገጥሙትም። እርግጥ አቅም ሊያንስ ይችላል፣ እንደ ድሮ ላይሆን ይችላል። ይሄ ያለ ነገር ነው። እኔ አሁን ስታየኝ እድሜ 75 ዓመት ነው።
መሮጥ እችላለሁ፣ መንቀሳቀስ እችላለሁ። በጣም የሚገርም ነው። ምክንያቱም በ75 ዓመት ምናልባት በእርሶ እድሜ ያሉ ሰዎች ከዘራ ይዘው ሊንቀሳቀሱ ይችላሉ ብዬ አስባለሁ፣ አብዛኞቹ ጥቂቶቹ ካልሆኑ በቀርና ምናልባት እኩዮቹ በምን አይነት ሁኔታ ላይ ነው ያሉት? ከስፖርት ውጭ ያሉት ማለት ነው። የሚያሳዝን ደረጃ ላይ ነው ያሉት። እርግጥ እኔ በስፖርቱ ስላለው እኔ አሁን ከነሱ ጋር ሲታይ ወጣት ነው የሚመስለው፣ ግን እኩል የሆን ነው እድሜያችን እኩል የሆን ሰዎች በጣም አርጅተዋል። እርሶ ከወጣት ጋር እየዋሉ ነው? ወጣት ጋር አንደኛ ከወጣት ጋር ነው የምሆነው። ጭንቅላቴ አይበረዝም። ሁልጊዜ ሰራለሁ፣ ትሬኒንግ ሰራለሁ። ቦክስ ደግሞ ትልቁ ጥቅም አሰልጣኝ ልክ ለምሳሌ እግር ኳስ፣ ሌላ ስፖርቶች ቆመ ነው ዝም ብለህ ቆመ በምልክት ነው ነገሮችን የምታሰራቸው። እኔ ግን ራሴ ሰርቼ ነው ማሳየው። አካል ብቃት የተወሰነ ደቂቃ እንሰራለን። ያንን በሚገባ እየተንቀሳቀስኩ ነው። እንግዲህ ይሄ ነው። ስለ ራሴ ብዙ መመስከር ባይሆን ያው ልጆች አሉ፣ ልጆቹ መመስከር ይችላሉ። በርካታ ተጫዋቾችን ያፈሩት ሻምበል ፍቅሩ አበራ እንግዲህ አሁንም እያሰለጠኑ ይገኛሉ። ከሰልጣኞቹ መካከል የተወሰነ ሀሳብ ሰምተን ተመልሰን ከእሳቸው ጋር ቆይታ እናደርጋለን። እስከ ፍጻሜ አብራችሁን ሁኑ። መልካም ቆይታ። ከእሳቸው ጋር በመስራቴ በጣም ደስተኛ ነኝ እና በብዙ ነገር ጠቅሞኛል። በስራዬም ጠንካራ እንድሆን፣ በስፖርቱም ጠንካራ እንድሆን በእሳቸው እንትን ነው ቀርጸው እንትን ያሉኝ ያሳደጉኝ እና ስፖርት ባለበት እሳቸው አሉ፣ እሳቸው ካሉ ደግሞ እኔ ያለው የትም ቦታ ላይ አብረን ነው ብዙ ጊዜያችንን የምናሳልፈው። እንደ አሰልጣኝም ናቸው፣ አባቴም ናቸው፣ ጓደኛዬም ናቸው። ብዙ ነገር በቤተሰብም ጉዳይ ብዙ ነገር እንነጋገራለን። ቤተሰብ ነን በቃ እና ምርጥ ኮች ናቸው። ስፖርት ኖረም አልኖረም አብሬ ነው ያለሁት። ከእሳቸው ጋር በመስራቴ እሳቸውን በጣም አመሰግናለሁ። እናንተንም እንደዚሁ እስካሁን ምንም አይነት ቻንስ አልነበረም እንደዚህ መጥቶ የሚጠይቃቸው አስታውሳችሁ ያሉበት ድረስ መጥታችሁ ኢንተርቪው ስላደረጋችሁ በጣም ምስጋና አቀርባለሁ። ከኮች ጋር ያው 6 ዓመት ሆኖኛል። ያው በጨዋታ ደግሞ 4 ዓመት ከኮች ጋር 3 ውድድሮችን አድርጌያለሁ። እንዲሁም የብር ሜዳሊያ ለአዳማ አስገኝቻለሁ። አሁንም እየሰራ ነው። ከአሰልጣኝም ባሻገር እንደ አባት ከኛ ጋር ብዙ ነገር ከትልቁ ጋር እንደ ትልቅ ከትንሹ ጋር እንደ ትንሽ ሆነው መካሪያችንም ናቸው። ብዙ ነገር ከሳቸው ጋር አሳልፈናል እና በነፃ ነው የምንሰራው። በእኛ እድሜ እንደሚታወቀው ወጣቱ ከስፖርት የራቁት ወጣቶች ወደ ሱስም ወደ ተለያዩ ነገሮች ይገባሉ። እኛ ግን ኮችን የመሰሉ አባት ስላለን ቦክሱን እየሰራንም ጤናችንንም እየጠበቀን እንገኛለን እና በጣም ትልቅ ምስጋና ለኮች ማቅረብ ፈልጋለሁ። በዚሁ አጋጣሚ እናንተንም እናመሰግናለን። ያው እሳቸውን እንደዚህ ቀርቦ ያናገረ ማንም የለም። እናመሰግናለን። አንድ ስንመጣ ግራ ቀኝ ነው። አንድ ሁለት ጠጋ፣ አንድ ሁለት አራት ዱላ፣ አንድ ሁለት ሶስት አራት አንድ ሁለት ሶስት አራት ስራውም ይናገራል። አንደኛ፣ ሁለተኛ ደግሞ አሁን እንዳነሱትም የቦክስ ስፖርት መሰንዘርም መከላከልም ስላለው ያንን እርስዎ ናት የሚያሳዩትና ያንን እንደውም ወጣቶቹ ሲመቱ ያንን ተቋቁሞ መቆም አንዱ የጥንካሬ ማሳያ ነውና በሳምንት ውስጥ ምን ያህል ይሰራሉ? እኔ እሁድ ብቻ ነው የማርፈው። በግል ማሰራቸው ሰዎች አሉ፣ ቤታቸው ማሰራ። ምክንያቱም እዚህ ክፍያ ስለሌለ አይከፈለኝም። እዚህ በነፃ ስለሆነ ልጆቹም በነፃ ነው የሚሰሩት፣ እኔም በነፃ ነው የምሰራው። ግን ለራሴ ትንሽ ለመደጎሚያ የጤና ስራ በየቤቱ ማሰራቸው ሰዎች አሉ፣ ቤታቸው ሴቶችም አሉ ወንዶችም አሉ። እና በዛ ምክንያት ምናልባት ከዚህ 2 ቀን አርፋለሁ። ማክሰኞና ሐሙስ እዚህ ትሬኒንግ የለኝም። ጠዋትና ማታ እነዛን ሰዎች አሰራለሁ። ከዛ በተረፈ እሁድ ብቻ ነው የማርፈው። ስፖርት አንድም ጥንካሬ ነው፣ ግን ከምንም በላይ የራስዎን ፍላጎት ቢሰሩም በብዙ ከስልጠና ጋር ተያይዘን ስናነሳ ከፍተኛ የሆነ ክፍያ የሚከፈልበት ነው እውነት ለመናገር እና ብዙ ጊዜ ግን ብዙዎች የሀገር ፍቅር አላቸው፣
ወታደሮች ያላቸው የሀገር ፍቅር ግን የተለየ ይሆንብኛል። ብዙ ጊዜ በማናገረውም በአጋጣሚዎችም በተለያዩ አጋጣሚዎች የተለያየ የስራ መስክ ላይ ተሰማርተው ያሉ ወታደሮችን ሳገኝ ለሀገራቸው ያላቸው ፍቅር የተለየ ነው። ምንድን ነው ሚስጥሩ? ያው መጀመሪያ ወታደር ስትሆን የመጨረሻ ኃላፊነቱ ድንበሩን ጠብቀ የሀገሪቷን ሕዝብ ጠብቀ የምትኖር ስለሆነ ህይወትን የምትከፍል ስለሆነ ሀገር የምታስቀድም ስለሆነ እነዚህ ነገሮች የሀገር ፍቅር እንዲያድርብ ያደርጋሉ። በተጨማሪ እዛ በሚሰጠው ስልጠና በሚሰጠው እንትን የሀገር ፍቅር እንዲያድርብ የባንዲራ ፍቅር እንዲያድርብ ይሆናል። ከዛ በኋላ ውድ ህይወትን ለሀገርህና ለህዝብ ትከፍላለህ። እየጨመረ ይሄዳል ማለት ነው የሀገር ፍቅር። ምክንያቱም አሁን የክፍያ ስራ ቢሆን ጊዜውን ጠብቆ መጥቶ መስራት ብዙም የሚያስገርም ነገር አይደለም። በነፃ ግን ይሄን ያህል ትኩረት ሰጥተውት እንዲሰሩ ያደረጉት ነገር ምንድን ነው? የልጆቹ ፍላጎት ነው። አሁን አንደኛ ስፖርቱ ራሱ ፍቅር ነው፣ ሱስ ነው። ሁለተኛ እነዚህ ልጆች ስፖርት ለመስራት ይመጣሉ። ከዛ በኋላ በዚህ በስፖርቱ ደግሞ አንድ ደረጃ ላይ ደርሰው አንድ ራሳቸውንም ቤተሰባቸውንም ሀገራቸውንም ለማሳወቅ ስለሚፈልጉ እንዲህ አይነት ፍላጎትና ስሜት ያላቸውን ልጆች ደግሞ የግዴታ ሙያ ያለው ሰው ተቀብሎ ማሰራት ስላለበት እኔ በዚህ ሙያ ብዙ አመት ስለሆንኩ እነዚህ ልጆች አንደኛ ከመጥፎ ነገር እንዲወገዱ፣ ሁለተኛ ምናልባት ጠንክረው ከሰሩ ቤተሰባቸውን ሀገራቸውን ስለሚያስጠሩ ራሳቸውንም ስለሚያስጠሩ በዚህ ምክንያት የልጆቹ ፍላጎትና የልጆቹ ስሜት ነው ትልቅ መነሳሳት ነው። ምክንያቱም እኛ ዝናብ ዘንቦ ከአባራ በኋላ ነው የመጣ ነው። እዛ ዝናብ ውስጥም ነው የመጡትና እጅግ በጣም የሚመሰገን የሚደነቅ ተግባር ነው። እንግዲህ ሲያሰለጥኑ ከመነሻው ጀምሮ 6 ወር የሚሰጧቸው ስልጠና አለ። ከዛ በኋላ ራሳቸውን እንዲያበቁና እንዲወዳደሩ ያደርጋሉና ምን ያህል ልጆችን አፍርተዋል እስካሁን? እኔ በቁጥር አላውቀውም። አዳማ ውስጥ የኔን እጅ ያልመታ የለም። ቦክሰኛ ከሆነ ግዴታ እና ዛሬ ጥሩ ነገር ላይ ያሉ ልጆች አሉ። ለምሳሌ ብዙ ንብረት ያፈሩ ልጆች አሉ። ትዳር ይዘው ጥሩ ነገር ላይ የወደቁ ልጆች አሉ። የሚረዱ ልጆች አሉ። ውጭ ሀገር የሄደው ያሉ ልጆች አሉ። እኔን የሚረዱ አሉ አሁን እና እዚህ ከተማ ውስጥ ብዙ ልጆች አሉ። ለምሳሌ ጸጋኔ የሚባል ምንም አይነት ሱስ የሚባል ነገር የለበትም። ሙዲን የሚባል እሱ ባሎ የሚባል ኃይሌ ኪሮስ የሚባል እነዚህ ልጆች ዛሬ ራሳቸውን ችለው እንደውም እኛን የሚደግፉ እነሱ ናቸው እና የተቀረጹ ልጆች ስለሆኑ በየጂም ቤቱ ብታዩ የኔ ልጆች ናቸው፣ ሴቶችም ወንዶችም የሚያሰሩት እኔ ጋር ሀ ብለው ጀምረው ተወዳድረው ራሳቸውን ለመደጎም ቤተሰባቸውን ለመደጎም አሁን በየቦታው ተቀጥረው ይሰራሉ። እያሰለጠኑ ያሉት ልጆች ስንት ናቸው በአሁኑ ሰዓት? ቢያንስ ወደ 80 ምናምን እንደዚህ አሉ። ሴቶችም አሉ ወንዶችም አሉ። አሁን እያሰለጠኑ ካሉት ምን ያህሉ ምናልባት ለኦሮሚያ ሻምፒዮና ብቁ ሆነዋል ብለው ያስባሉ? በእያንዳንዱ ካቴጎሪ 2 3 ሰው አለ እና አንዳንድ ጊዜ እንደው ይጨንቀናል ማንን ወስደን ማንን እንደምናስቀር። ምክንያቱም በካቴጎሪ አንድ ሰው ስለሆነ የሚፈለገው 2-3 ልጆች በአንድ ካቴጎሪ ውስጥ አሉ። ለምሳሌ 48 ኪሎ 2 ልጆች 3 ልጆች ይኖራሉ እና ዝግጁ ነው። ሙሉ ካቴጎሪ አለን ማለት ነው። አዲስ አበባ ድረስ እየሄዱ የሚወዳደሩ ልጆች አሉ። በአሁኑ ሰዓት ለክለብ ተቀጥረው የሚሰሩ ልጆች አሉ እና በቂ ልጆች አሉ
እና በዚህ በሰው በቦክሰኛ እንትን አዳማ ምርጥ ነው ማለት ነው። በርካቶቹን ጠቅሰውልኛል። ስኬታማ የሆኑ ልጆች ናቸው፣ ከሱስ ራሳቸውን ይጠብቃሉ። አሁን ደግሞ በርካታ ወጣቶች አንድም የቴክኖሎጂውም ይሁን ሌላ ሱስም ተይዘው ስፖርቱ ላይ የማዘውተር ሁኔታዎች በጣም ዝቅተኛ ናቸው። ለወጣቱ ምን ይመክራሉ? ተለቅ ላሉት ሰዎችም ስፖርት መስራት አለባቸውና ስፖርት እንዲያዘወትሩ ምን ይመክራሉ? ስፖርት ማለት ጤና ማለት ነው። ጤና አንድ ሰው ደግሞ ከጤና የበለጠ ሀብት የለም። ስፖርት ጤናን የሚያመጣ ከሆነ ሁሉ ሰው ቢሰራ እንደየአቅሙ ቢሰራ እንደየእድሜው ቢሰራ ጤንነቱ የተጠበቀ ይሆናል፣ ኮንፊደንስ ይኖረዋል እና ስፖርት ሁሉም ሰው ቢሰራ ጥሩ ነው እላለሁ። ከሱስ በተለይ በአሁኑ ጊዜ በጣም አስቸጋሪ ጊዜ ነው። ሱሶች አሉ። ከነዛ ሱሶች ሁሉ ይላቀቃል። አንድ ስፖርት ደግሞ ገንዘብ ነው በአሁኑ ሰዓት። ያው እንደሚታየው አሁን እግር ኳስ ብንሄድ ብዙ ብር እየተከፈላቸው ነው። ቦክስም በየክለቡ ብር እየተከፈላቸው ነው እና ውድድር ሄዶ ሲመጣ ብር እየተከፈለው ነው። ስለዚህ ስፖርት ገንዘብም ነው፣ ጤናም ነው፣ ሁሉም ነገር ነው ስፖርት። እግር ኳስ ሲሆን ሰዎች በሰላሳዎቹ እድሜ ላይ ያቆማሉ። ምናልባት በጣም ጠንክረው የተጫወቱ እንደ ክርስቲያኖ ሮናልዶ አይነት እስከ 41 ዓመት የገፉ ከዛም ሊያልፉ ወደ 42 የተጫወቱ አሉ። ግን የቦክስ ስፖርት እስከ ምን ያህል እድሜ ሊኬድ ይችላል? የአማተር ቦክስ በየሀገር ለሜዳሊያ የኦሎምፒክ ቦክስ ነው። በዚህ ቦክስ ላይ እድሜው 35 ከሆነ አይወዳደርም። ከ35 በላይ መወዳደር አይችልም። ሁለተኛው ፕሮፌሽናል የሚባል ቦክስ ነው። አንደኛ ውድድሩ ዙሩም እስከ 12 ድረስ ይሄዳል። እነ ታይሰን የሚወዳደሩበት ነው። ኪሎም ቁጥጥር የለም። ያው አነስተኛ ኪሎ የሚባል ቀላል ሚዛን፣ መካከለኛ ሚዛን ወይም መካከለኛ ክብደት ወይም የመጨረሻ ከባድ ክብደት የሚባል በዚህ ነው የሚለየው። በዛ እድሜም ከ40 ዓመት 40 ዓመት መጫወት ይችላል። ለምሳሌ ታይሰን አሁን በአሁኑ ሰዓት እድሜው የትና የት ነው። በሁለቱ ስፖርቶች መካከል የአማተር ቦክስ እስከ 35 ከ35 በላይ አይፈቀድም። ከ13 ዓመት እስከ 35። ስለዚህ ያኛውን ደግሞ ከ35 ዓመት በታች በላይ ግዴታ መሆን አለበት? አይ ግዴታ አይደለም። ግን ይሄኛው በካቴጎሪ ነው፣ በኪሎ ነው፣ በክብደት ነው። ይሄ ግን በእድሜ የተገደበ ነው የአማተሩ ማለት ነው። ስለዚህ እኔ አማተሩን መወዳደር እችላለሁ ማለት ነው? ይቻላል። በ6 ወር ውስጥ ብቁ ያደርጉኛል ነው ወጣ። ስለዚህ ልምጣ፣ ከዚህ በኋላ መምጣት ይችላል። ቦክሰኛ የመሆን ተስፋ አለኝ ማለት ነው። የሚያስተላልፉት መልእክት ካለ እድል ስጦትና እንቋጫለን። አዎ እንግዲህ ስፖርቱ ብዙ ነገር ይጠይቃል። አሁን ስፖርተኛው ምግብ ይፈልጋል፣ በቂ ረፍት ይፈልጋል። በዚህ የተሟላ አይደለንም እኛ። አሁን ልጆች በፍላጎት መጥተው በጣም አነስተኛ የሆነ ነገር ሊያጋጥማቸው ይችላል። ስፖርቱ በጣም ጠንካራ ስፖርት ስለሆነ የምንሰራበት እቃ ያስፈልጋል። ለምሳሌ ከኋላ የምታየው ሳኮ ነው። ይሄ ሳኮ የግዴታ መኖር አለበት። 5-6 ሳኮ መኖር አለበት። እዚህ ሳኮ ላይ ነው ሁሉ ነገር የሚሰራው። ጥንካሬ የሚመጣው እዚህ ሳኮ ላይ ነው። ዱላዎች፣ ስንዘራዎች። ሁለተኛ ጓንት ያስፈልጋል። ጓንት በአሁኑ ሰዓት በጣም ውድ ነው። ይህን ጓንት ገዝተው ልጆቹ መስራት በጣም ይከብዳል። ጓንት የለንም። ጓንቱን እንደምታየው ነው። እዚህ የልምምድ ጓንት፣ የውድድር ጓንት። ይህንን የምታዩትን ጓንት አሁን አልቋል፣ ግን ዝም ብለን እየሰራንበት ነው። ይህንን ጓንትና ይህን ሳኮ ሞሞ የሚባል አንድ በጣም ቦክስ
የሚያፈቅር ሸገር አካባቢ ጂምናዚየም አለው። እሱ ነው የሰጠን። አሁን ያው አልቆብናል እና በተቻለ መጠን የሚደግፈን አካል ቢኖር የበለጠ ልጆች ለማፍራት እንችላለን። በአሁኑ ሰዓት ይኸው እንደምታዩት ነው እንግዲህ ስፖርት ይሰራ ኖሮ አሁን እንደዚህ በዚህ በር አለ፣ በዚህ አለ፣ ስፖርተኛ ይገባል ይወጣል። ሌላም ነገር ስለሚደረግ አዳራሽ የለንም። ይሄ ነገር ቢሟላ የበለጠ ብዙ ልጆች ማፍራት ይቻላል። ይሄኛውንም በእርግጠኝነት ተመልክተው ያሟላሉ ብዬ አስባለሁ። በተለይ አሁን አዳማ ላይ የስፖርት በሞተር በሳይክል በተለያዩ ውድድሮች እየደመቀች ስለሆነ ትኩረት ሰጥተው ያሟላሉ ብዬ ተስፋ አረጋለሁ። እርስዎ ግን ፍቃደኛ ሆነው ረጅም ሰዓት ሰጥተውን ከኛ ጋር ቆይታ ስላደረጉ ከልብ አመሰግናለሁ። እኔም አመሰግናለሁ። ግራ ቀኝ እጅግ በጣም ጉልበት ከሚፈልጉ የስፖርት አይነቶች አንዱ ቦክስ ነው። ቦክስ እንግዲህ ልምምድ ሳደርግ ነበረ። ጅማሬ ቢሆንም ራሴን ለመፈተሽ ትንሽ እዚህ ሳኳዋ ላይ ድብደባ ለማካሄድ ሞክር ያለው ጥንካሬን እየፈተሽኩበት ነበረ። ቆይታ ያደረግነው እንግዲህ ከኮች ሻምበል ፍቅሩ ጋር ነው። ሻምበል ፍቅሩ እንግዲህ ከ53 ዓመታት በላይ በዚህ የስፖርት ዘርፍ ላይ አሳልፈዋል። በዚህ የስፖርት ዘርፍ በርካቶችን አብቅተዋል። አሁንም እያፈሩ ይገኛሉ። እኛም እንግዲህ እሳቸው የሰሩትን ስራ በማሰብ እሳቸው ጋር ተገኝተን ቆይታ አድርገናል። ከእሳቸው ህይወት ልምድና ተሞክሮ እንዳገኛችሁ ተስፋ እናደርጋለን። እኔም ከዚህ በኋላ በስፖርቱ ዘርፍ ሰራ አድርጌ ደግሞ እመጣ ይሆናል። እናንተ ወዳችሁ ፈቅዳችሁ ስለተመለከታችሁን ከልብ እናመሰግናለን። የዛሬውን በዚህ አበቃ።